ክረድኦ በምሓርኛ ቋንቋ ክጥቀም ፈቐዱለይ። እግዚአብሔር ተመስገነ ይሁን ንጸልይ። እግዚአብሔር አቦና ነመስግነካ ነዚ ምእካብ ስለ ዝፈቐድካና ብኢየሱስ ክርስቶስ ደም ሓፂርካ ኣብዚ ስለ ዘብፅሕካ እዞም ዘይመፁ ከዓ እግሮም ኣጥዕኖም በዘለዎ ቦታ ከዓ ባርኮም ኣቦና ስኻ ናይ ምባረኽ ናይ ምዕባይ ናይ ምውፃእና ናይ ምእትና ኩሉ ዝፈፀምካ ኣምላኽካ ነመስግነካ እነም ከዓ ሓሰበን ነዝዛረቦ ነገር ብናትካ ቃል ጥራይ ኣባኻ ተመርኮዘ ኩሉ ዝኾነ ናይ ስጋ ነገር ዝተኣሰረ ክኸውን ብጎይታ ኢየሱስ ክርስቶስ ስም እጸልይ። ክብርን ምስጋናን ንጎይታ ሎሚ ክዛረበኩም ዝደሊ ዘለኹ ገላትያ 5 እዮም። መጽሓፍ ገላትያ ክንሪኦ ከለና ግን ብዙሕ ነገር እዩ። እዚ ገላትያ መጽሓፍ ከምቲ ትፈልጥዎ ናይ ሐዋርያ ጳውሎስ መጽሓፍቲ 13 እዮም ክጽሓፉ ከለዎ ኣብዚ መጽሓፍ ቅዱስና ንረኽቦ በቲ ናይ ምዕራፍ ብዝሕን በለይ በተጽሓፍሉ ዘመንን በተጽሓፍሉ ግዘን ኣይኮነን። እቶም ኩሎም መምሃራን ከም ዝርድእዎን ዝዛረብዎን ገላትያ እቲ ናይ መጀመርታ ናይ ሐዋርያው ጳውሎስ መልእኽቲ እዩ። ናይ ሕርቃን መልእኽቲ ኢሎም እዮም ዝነግርዎ ሓሪቑ ዝፀሓፎ እዩ። ክንጅምሮ ከለና እቲ ኣጀማመራ ከማ ትግርኛ ይዛረብ ዘሎ ተመስገን። ክንጅምሮ ከለና እቲ ኣጀማመራ ካብቲ እቲ መጽሓፍ ክጽሓፍ ከሎ ብጸሎት ኣይኮነን ብምስጋና ኣይኮነን ተጀሚሩ እንታይ ብል በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰው ወይም ከሰው ያልሆነ ጳውሎስ ከእኔም ጋር ያሉት ወንድሞችና ሁሉ ወደ ገላትያ አብያተ ክርስቲያናት ብዛዕባው ተዛሪቡ ስለ ራሱ ነው የተናገረው። ሌላውን እስኪ እናንብብ። እስኪ ቆሮንቶስ ላይ የፍቅር መጽሐፍ ላይ ሲጽፍ ሲጀምር ምን አለ? አንደኛ ቆሮንቶስ የመጀመሪያው ክፍል ላይ ስናነበው በጌታ በኢየሱስ ስም ፓርክ ያማስመጣ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙ ሲልዮሶስ በቆሮንቶስ ላላችሁ ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱ የእነርሱና የእኛ የጌታ የሆነው የጌታችንን የኢየሱስ ክርስቶስ ስም በየስፍራው ለሚጠሩ ሁሉ ጋራ ቅዱሳን ለመሆን የተጠሩ። እዚህ ጋር ክብ አድርጎ ነው የሚነግረው። እንደ ገላትያ የተጻፈ አይደለም። ገላትያ ላይ ቀጥታ የሚናገረው ነገር ገላትያ ላይ የሚጻፈው ነገር ጥብቅ ነው። በእውነት እንደ ቤተ ክርስቲያን የገላትያን ትምህርት መስመር በመስመር ብናነበው ትልቅ ነገር ነው። ምክንያቱም የዓለም እንትኖች ትላልቆቹ ሪፎርም የተደረገው የፔንቴኮስታል ሙቭመንት የተነሳው በገላትያ ትምህርት 5 አነሳሽነት ነው። በመጽሐፍ ቅዱስ የሃይማኖት ሰዎች ይህንን ነገር ያልፉታል። ምክንያቱም ቤተክርስቲያንን የከፈለና የቤተክርስቲያንን አስተዳደር መዋቅር ያስነሳ ነው። ምክንያቱም የመልካም ስራዎች ትርጉም አንዳንዶች ያሳያል። ጳውሎስ የእግዚአብሔር ሰው መሆኑን እዚህ ላይ ሲናገር ቆጣ ብሎ ነው የሚናገረው። ከተሰበካችሁ የወንጌል ከምኑ አፈገፈጋችሁ? ምን አዚም አደረገባችሁ? ምን ወረደባችሁ ብሎ ነው የሚለው። በዘመናችን ያለው ነገር ደግሞ ይሄው ነው። በዘመናችን ያለው ይሄው ነገር ነው።
ወደ ዋናው ክፍል ልሂድና አንዴ እናንብበው። ይህ ክፍል በሁለት የተከፈለ ነው፣ ግን እኔ ዛሬ የማየው በጠቅላላው ነው። በመጽሐፍ ቅዱስ ጥናት ካየነው ግን ሁለት ክፍል ነው። ከ1 እስከ 12 ያለው የእግዚአብሔር መንፈስ ነው። የእግዚአብሔር ነፃነት፣ የነፃ መውጣታችን ትምህርት ነው። ሁለተኛው ከመንፈስ ጋር እንዴት እንደምንሄድ ነው። እኔ ግን አገባልቄ ነው የምናገረው። በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትመላለሱ። ነፃነት ምን ማለት ነው? ነፃነት ነፃ ወጥታችኋል ሲባል ነፃ ያወጣን ኢየሱስ ክርስቶስ ነው። በኖረበት ጊዜ እስከ ኢየሱስ ክርስቶስ መምጣትና ቀራንዮ መስቀል ላይ እስከ መውጫው ድረስ ዓለምን ይመራ የነበረው በሕግ ነው። ሕግ ነበረ የሚመራው። አድርግ አታድርግ፣ ብላ ጠጣ አትጠጣ፣ ተኛ ነው። አይሁዳውያን ከሙሴ ሕግ ከተሰጣቸው 613 ደግመዋለሁ 613 ሕጎች ነበሩ። ከነዚህ አንዱ ከጎደለ ሁሉም ነገር ይጎድላል። ስለዚህ በነፃነት አልነበረም የሚሄዱት፣ በሕግ ነው። ሕግ ፍርድ ነው። ሕግ አታድርግ ይልሃል እንጂ ምን ማድረግ ጉዳዩ አይደለም። ካላደረግ ይፈርድባል። 613 ሕግ ተሰጥቷቸው አንድ አይሁዳዊ ጠዋት ሲነሳ የሚያስበው ምን አይነት ልብስ ልልበስ። ልብስ አደባልቀው መልበስ አይችሉም። አንዱን ከለር ከአንዱ ከለር ጋር ማድረግ አይችሉም። ምን መብላት እንዳለባቸው፣ ሲበሉ እጃቸውን ታጠቡ ወይ፣ ምን አይነት ነው ምግብ የሚበሉት፣ ምን አይነት ስራ ነው የሚሰሩት። አንድ አይሁዳዊ ይሄንን ሲያስብ ነው የሚውለው። እዚህ ይሄንን ሲያስብ ሕግን እንጂ የሚያስበው የእግዚአብሔርን ክብር አያስበው። ምክንያቱም ሕግ ነበር የነበረው፣ አትብላ አትጠጣ ነው። ከዛስ ማታ ሲተኛ ደግሞ ይሄንን እንዴት አደረግ፣ ይሄንን እንዴት ወጣው፣ ምን በላው፣ ምን ጠጣው ብሎ ሕግን ነው የሚያሰላስለው። ሕግን በሚያሰላስልበት ሰዓት አእምሮ፣ ሰውነቱ፣ አኗኗሩ ነፃነት የለውም። እዚህ ግን ምን ይላል? በነፃነት ልንኖር ክርስቶስ ነፃ አወጣ። እግዚአብሔር የተመሰገነ ነው። ክርስቶስ ነፃ አወጣን። እንዴት ነፃ አወጣን ነው? ክርስቶስ ተወለደ፣ ተፈጸመ ባለ ጊዜ የቤተ መቅደሱ መጋረጃ ተቀደደ። ይህ መጋረጃ ዝም ብሎ መጋረጃ አይደለም። 6 ፎቅ ያህል ርዝመት ያለው 4 ኢንች የሚሆን ጥልቀት ያለው ከባድ ነው። ይህንን የሚሰሩ ሰዎች የሚያወርዱትና የሚያወጡት ድንኳኑ የሚጓዙበት የተወሰኑ ሰዎች ነበሩ። ይሸከሙታል፣ ይወስዱታል፣ ይሰቅሉታል። ክርስቶስ ግን ተፈጸመ ባለ ጊዜ ይህ የመቅደሱ ቅዱስ ቅዱሳንና ቅዱስን የሚያገናኘው ካህኑ በሕግ መሰረት በዓመት አንዴ የሚገባው ሲገባም ደግሞ የራሱንና የሰውን ኃጢአት ለመናዘዝ ደም ይዞ የሚገባ አካባቢው ሁል ጊዜ በስጋ ጭስ የተሞላ አካባቢው በደም የተሞላ ሕግን ስላፈረሱ መጥተው በሚያደርጉት መስዋዕት የኃጢአት መስዋዕትና የምስጋና መስዋዕት የተሞላና የተጨናነቀ ነበረ። ያ መስዋዕትና መጨናነቅ የትም አላደረሳቸው፣ ነፃነት አልሰጣቸው። ተፈጸመ ባለ ጊዜ ግን መጋረጃው ለሁለት ተሰነጠቀ ነው የሚለው። ማንም የሰው ኃይል በአንድ ጊዜ እንደዚህ ሽርክት ሊያደርገው ስለማይችል እግዚአብሔር በጸባዖቱ ባዘዘው መሰረት ተፈጸመ አለ። ምንድን ነው የተፈጸመው? የኔ የእናንተ የዓለም ሁሉ የነበረው ለሚመጣው ሁሉ ኃጢአታችን ክርስቶስ መስቀል ላይ ራሱን ስላደረገ ነው። ይህ ትልቅ ነገር ነው። ምክንያቱም አንድ ሰው የሌላውን ዕዳ ወስዶ መሰቀል፣ መሞት፣ መገረፍ በሰው የሚሆን አይደለም። እግዚአብሔር ዓለሙን ወዷልና አንድያ ልጁን ሰጠ ይላል። ስለዚህ የኛ መውደድ የመጣው የኛ ነፃነት የመጣው ከየት ነው?
ከክርስቶስ ነው። እንዴት ሆነ መሰላችሁ? አንድ ሰው ሕግ ያዘውና ማነው የ25 ዓመት ምንድነው የሚባሉት እድሜ ይፍታ ያለም በቃ ተፈረደበትና እስር ቤት ነበር። ሰውየው ከጊዜ በኋላ ሲኖር አንድ ቀን ግን ትክክለኛው ያንን ወንጀል ያደረገው ሰው ተገኘና ነፃ ሆኖ ሂድ ተባለ። ይህ ሰው ነፃ ነው ወይስ ጥፋተኛ ነው? ከዛ በኋላ ነፃ ነው። የሚጠይቀው ሕግ የለም። ነፃነቱን አውጇል። እኛም እንደዛ ነን። የሚጠይቀን የለንም። ሁል ጊዜ ግን ምንድነው የምንወቅሰው ነገር አለ። እዚህ ላይ እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁ፣ ሕግ ሁሉ እንዲፈጽም ግድ አለብን። ደግሜ እመሰክራለሁ፣ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። እኛም በመንፈስ ነው ወድቀናል። በሕግ ለመጽደቅ አንችልም። ምንድን ነው በሕግ ለመጽደቅ? ሕግን ለመጠበቅ 613 ሕጎች ነበሯቸው። አንዱን ካጠፉ የግድ በግና ድርጭት ይዘው መሄድ ነበረባቸው። እኛ ግን እግዚአብሔር ይመስገን ነፃ ወጥተናል፣ አንሄድም። ነፃን በጠዋትም በማታም እነዚህ ሰዎች ማን ናቸው ብሎ ይጠይቃል። በመጨረሻው ጊዜ በየዕለቱ በደሙ በበጉ ደም ራሳቸውን እያጸዱ የመጡ ማለት ኃጢአታቸውን እየተናዘዙ የሚመጡ ናቸው ይላል። በሕግ ልንቀርጽ አንችልም፣ መገረዝ አለባችሁ ብለው አይሁዶች መጡና ለገላትያ ሰዎች መገረዝ አለባችሁ አሏቸው። ካልተገረዛችሁ የክርስቶስን ደህንነት አታገኙም አሏቸው። ካልተገረዛችሁ የአብርሃም ልጆች አትሆኑም አሏቸው። ዋናው የአብርሃም ልጆች ልንሆን የምንችለው በእምነት ነው እንጂ በመገረዝ አይደለም። በእምነት የአብርሃም ልጆች ነን፣ በመገረዝ ግን አይደለንም። መገረዝ አንድ ነገር ነው። በቃ መገረዝ ብለው ነፃ አንድ ትንሽ ሕግ አመጡ። ጳውሎስ ግን ይህንን ተረድቶት ነበር። ትንሽ ነገር፣ ትንሽ እርሾ ብዙውን ሊታወቃለች። የቦካው ልጅ ደግሞ ከዛ በኋላ ስርዓት ይኖረዋል። ዳቦ ይባላል። ዳቦ ደግሞ ሲቆረስ ቄሱ መምጣት አለባቸው አይደለም? ስርዓት ይበጅበታል፣ ነገር ይበጅበታል። እኛ ግን በክርስቶስ ነፃ ወጥተናል። ነፃነታችን ግን ልንኖርበት ነው። ነፃ ወጥተን ራሳችንን ጊዜ በጊዜ እግዚአብሔር ይቅር ያለውን ኃጢአታችንን፣ በደላችንን ዕለት ዕለት የምናስታውስ ከሆነ በባርነት ነው ያለነው። አንዴ ይቅር ብሎ ረስቶታል እሱ፣ እኛ ግን እናስታውሰዋለን። ያ ደግሞ የወደፊት በክርስትና የምንሄድበትን እድገት ያስረዋል። ስለዚህ አንድን ሕግ ወይም አንድን ስርዓት አድርገን በቤተ ክርስቲያን የምንመላለስ ከሆነ ክርስትና አይደለም። ምን አይነት ወንጌል ነው የደረሰባቸው? ይሄ ወንጌል አይደለም። እንዲህ የሚሰብኩላችሁ ይረግማቸዋል። እዛ ላይ ሐዋርያው ጳውሎስ ይህንን ሲጽፈው በጣም ተናዶ ነው የሚጽፈው። እንዲሁ በቀላሉ አይደለም የጻፈው። ምክንያቱም ፈሪሳዊ ነበረ። እሱ ሕግ ምን እንደሚያደርግ እንደነበረ ያውቃል። ስለዚህ እቺ አንድ ተገረዙ የምትል ነገር ከገባች በክርስቲያን በዳኑ ሰዎች መካከል ብዙ ችግር ያመጣል። በእኛ መካከል ምንድን ነው የሚያመጣው? በእኛ መካከል ብዙ ነገር ያመጣል። አለመቀራረብን ያመጣል። በራስ አለመተማመንን ያመጣል። ለወንድም አለመጸለይን፣ ከወንድም ጋር ያለንን ግንኙነት፣ ከእህቶቻችን ጋር ያለውን ግንኙነት ወደኋላ ይጎትታል። ያም ደግሞ በምናየው የቤተ ክርስቲያኖች መከፋፈል ያመጣል። ምክንያቱም ሕግን እያስከበረን በደል ስንቆጥር ነው። የራስን አይደለም የምቆጥረው፣ እኔ የፍቅረ ሥላሴን በደል ነው የምቆጥረው። ፍቅረ ሥላሴ የኔን ነው። በዚህ መካከል ሰላም የለም፣ ነፃነት የለም።
የሚጠራን እግዚአብሔር በእውነተኛው መንገድ እንድንሄድ ነው። እውነተኛው መንገድ የትኛው ነው? እኔ ለወንድሜ ስኖር፣ እኔ ለእህቴ ስኖር፣ ያን ሳደርግ አንዳች ከወንድሜም ከእህቴም ጥሩ ነገር ጠብቄ አይደለም። ክርስቲያኖች ስለሆንን ለሌሎች መጸለይ አለብን። ምክንያቱም ክርስቶስ ለኛ ጸልዮአል። ከዛ ነው እኛ የምንማረው። የምንጸልየው ግን ያ ሰው በችግር ላይ ካለ የምንጸልየው ችግሩን ለመፍታት አይደለም። እዚህ ላይ እንጠንቀቅ። ክርስቶስ ችግርን ለመፍታት ሲሄድ አልተገኘም። እንዲያውም ጊዜ ይወስዳል። አልዓዛር በሞተ ጊዜ ነው የወሰደው። ቀስ ብሎ ነው። በአመንዝር ሴትዮ ተከሳ ስትመጣ ረጋ ብሎ ነው እንትን ያደረገው። አብሮ ነው የተጓዘው። ከራቧቸው ጋር አብሮ ነው የተጓዘው። ከታመሙት ጋር አብሮ ነው የተጓዘው። እኛ አብረን ነው መጓዝ ያለብን። እንዴት ነው አብረን ነው የምንጓዘው? ከታመመ ምን አድርገን ማጽናናት እንዳለብን እሱን የሚሆነውን የእግዚአብሔር ቃልና የእግዚአብሔር ጸሎት እናስባለን እንጂ ከእሱ ጋር አንታመምም አይደለም። ግን አብረነው እንሄዳለን፣ አብረነው እንወጣለን፣ አብረነው እንገባለን። ብልጥ መሆን አለብን። አሁን ለምሳሌ አንድ ሰው ስራ ይወጣል፣ ስራ የለውም፣ ወይም ስራ የለውም አንድ ሰው። ያንን ሰው መርዳት ይኖርብናል አይደለም። ያ ሰውዬ ግን የራሱን ጥረት አድርጎ ወደ ስራ ለመመለስ የማይፈልግ ከሆነና ሙሉ ቀን ቴሌቪዥን ሲያይና ሲያወራ የሚውል ከሆነ ያንን ሰው መርዳት ተገቢ አይደለም። ብልጦች መሆን አለብን። ብልጦች መሆን አለብን። እንዴት ነው ብልጥ የምንሆነው? የእግዚአብሔርን ቃል በማንበብ ሌላ መመሪያ ስለሌለን፣ በጸሎት ሌላ መገናኛ ስለሌለን፣ ምሕረቱን ቀን በቀን ጠዋት በጠዋት በማሰብ ነው። ድናናል። ወደኋላ የምንመለስበት ነገር ቢኖር ምንድን ነው? ሁለት ነገር መያዝ ነው። አንደኛ በስጋ ለመሄድ ስንፈልግ፣ ሁለተኛው በመንፈስ ልንሄድ ስንፈልግ። እነዚህ ሁለቱ በክርስቲያን ሕይወት ዘመን በሙሉ ጦርነት ላይ ናቸው። አንዳቸው የአንዳቸው ጓደኛ አይደለም። ስጋ የቅዱስ መንፈስ ጓደኛ አይደለም። የስጋ ስራ ከውጪ ወደ ውስጥ ነው፣ ከውጪ ወደ ውስጥ ነው። የመንፈስ ስራ ግን ከውስጥ ወደ ውጪ ነው። የሚሰጠውም እውነት ነው፣ የሚያፈራውም ፍሬ ነው። እንዴት ነው የምኖረው? ኦኬ፣ ህግን ካልተከተልኩ፣ ነገሮችን ካልተከተልኩ እንዴት ነው የምኖረው? የምንኖረው እንደ አንድ ተክል ነው። አፕል ዛፍ ከተከልን ያ አፕል ዛፍ መሬት ላይ ይተከላል። የሚያፈራውም አፕል ነው አይደለም? ስለዚህ ጊዜ ይፈልጋል ማለት ነው። እንጸልያለን፣ ግን በእኛ ጊዜ እንዲመለስ አንጠብቅ። እግዚአብሔር የራሱ ጊዜ አለው። ወንጌል ላይ ምንም አይነት ነገሮችን መጨማመርና መደባበስ አያስፈልግም። ምክንያቱም እኔ የፍቅርተ ወንድም ነኝ። የፍቅርተ ችግር የኔ ችግር ነው፣ የለታይ ችግር ነው፣ የሁላችንም ችግር ነው። ምክንያቱም ለምን እንደሆነ ታውቃላችሁ? ክርስቶስ ኢየሱስ እግዚአብሔር የተመሰገነው ቤተሰብ አድርጎናል። ወንድሜን ልለየው አልችልም፣ እህቴን ልለያት አልችልም። የዘላለም እህቶቼና ወንድሞቼን እዚህ ካል ያላችሁትን ለመለየት አልችልም። ምክንያቱም ላይ ላገኛችሁ ነው አይደለም? ስለዚህ ጉዞአችን የዚህን ዓለም ጉዞ አድርገን በስጋ የምንሄድ ከሆነ ችግር ነው። ስጋ ከመንፈስ ጋር በጭራሽ አይስማማም። መንፈስም ከስጋ ጋር አይስማማም። የመንፈስ ፍሬዎቻቸውም ለብቻቸው ናቸው። የመንፈስ ፍሬ ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ። እዚህ ጋር ጣዖት ማምለክ። አሁን ለምሳሌ እኛ ሄደን ጣዖት ሰርተን አናመልክም አይደለ? የምናመልከው አንድ ክፉ ነገር አለ፣ ራሳችንን እናመልከዋለን። ራስንም ማምለክ ከጌታ ጋር ያጣላናል። በራስ መመካት ልክ አይደለም።
እኔ አደርገዋለሁ ብለን የምናደርገው ነገር የለም። ምክንያቱም ከማህፀን ጀምሮ ከና በማህፀን ሳለው አወከኝ ይለዋል። ኑሮ ዘመኔንም ወሰንከው ነው የሚለው አይደለም። የተወሰነልን ዘመን ነው። ስለዚህ እኛ ማምለክ ያለብን ራሳችንን ወይም ደግሞ ከፍ ያለ ነገር ሳይሆን ኢየሱስ ክርስቶስን ነው። ጣዖት ማምለክ ማለት ልክ ሐውልት ሰርቶ ማምለክ ብቻ አይደለም። ሟርት አለ፣ የማይሆን ነገር የሰውን ነገር ማለት ወይኔ እንደዚህ እኮ ነኝ ራስ ላይ የሚሆን ፍርድን ማድረግ ሟርት ይባላል። ያ ደግሞ ማንነትን ወደ ታች ያደርጋል። በፈረንጅኛ ሰልፍ ኮንፊደንስ ነው የሚለው። ታጠፋዋለህ። ያን ከጠፋ በራስ መተማመን የሚጠፋው በሟርት ነው። እኔ አልችልም፣ አንችልም። ልክ ነው፣ ግን ክርስቶስ ይችላል። አንችልም፣ ክርስቶስ ግን ይችላል። መዳራት አለ፣ ጥል አለ። ጥል ከሰው ጋር ብቻ አይደለም የምትጣላ። አሁንም ራሳችን ጋር ፎከስ እናድርግ። ከራሳችን ጋር እንጣላለን። አንዳንድ ጊዜ ገርመኛል። እኔ እዚህ ሆኜ ኢትዮጵያ እጣላለሁ በአእምሮዬ፣ እዚህ ሆኜ ከሌላ ሰው ጋር እጣላለሁ። ጥል የሚጀምረው ከራስ ነው። ክርክር አለ። አልገባኝም ብሎ ዝም ማለት ሲገባ ዝም ብለን እንከራከራለን። በተለይ በእግዚአብሔር ቃል ላይ ክርክር አስፈላጊ አይደለም። ምክንያቱም መፍትሄውን የሚያደርግልን ክርስቶስ ስለሆነ። ቅናት አለ። ቅናት ቀጥሎ ቁጣ ነው የሚለው። ሁለቱ አብሮ የሚሄዱ ናቸው። ሰው ከቀና አንድ አይተኛም። ካልተኛ በደንብ አያስበው። በደንብ ካላሰበ አይበላም። ስለዚህ ቅናት ጠቅላላ አንጀትን እንትን የሚል ነው። ከዛ ገዳ ቁጣ አለ። ተቆጣ ግን ፀሐይ አይግባብህ የሚለውን አይደለም። ይሄ ቁጣ ግንፍል ብሎ በቃ በሁሉም ነገር አንድና አንድ ነው ካሉት የሚቆጣ በቃ ምክንያታዊ ያልሆነ ቁጣ አለ። ይህ ቁጣ ደግሞ ከውስጥ ከስጋ የሚመጣ ቁጣ ስለሆነ አንተም ብቻ አይደለም። ቁጣ እኔ አንዳንድ ጊዜ እንደ እንትን ነው፣ እንደ ጉንፋን ነው። ኮንቴንሰስ ነው፣ ይጋባል። እዚህ ጋር ሰው ከተጨቃጨቅ እዛ ያለው ምን ሆነ ብሎ ጥልቅ ይላል። እና ከዚህ እንድንርቅ ነው የሚለው። አድመኝነት አለ። ይሄ በጣም የሚያስጠላው ክፍል ነው። በተለይ በክርስቲያኖች መካከል ስብስብ ብለው ገሌ እንደዚህ ላይ ብሎ አድማ ማድረግ ኖ አልተፈቀድንም። ለዛ ያ አልተፈቀደልንም። በሕግ ሳይሆን በመንፈስ አልተፈቀደልንም። ልናብር የምንችለው ጥሩ ነገር በማድረግ ነው። ልናድም ያለብን በመጸለይ ነው። ልናድም ያለብን የእግዚአብሔርን ቃል በመማር ነው። የእግዚአብሔር ቃልን ከራቅን፣ ጸሎትን ከራቅን ግንኙነት የለንም። ምክንያቱም እግዚአብሔር ከቃሉ ውጭ አይናገርም። እግዚአብሔር ደግሞ ጸልዩ ይላል። ክርስቶስ ዞር ብሎ ይጸልይ ነበር። ሐዋርያቶች ይጸልዩ ነበር። ሐዋርያው ያዕቆብ እንደ ጉልበቱ እንደ ግመል ጉልበት ነበር ይላል። ያ ምንድነው? በጸሎት የነበረ ነው። ለዚህም ነው ከሐዋርያቶቹ የመጀመሪያ መስዋዕት የከፈለ። እርስ በርሳችን ለሚሆነው ነገር የሥጋ ነገር መለያየትን ያመጣል። መናፍቅነት ይመጣል። ተተያይዘው ነው የሚሄዱት። ምቀኝነት አለ። ለምን እገሌ እንደዚህ ሆነ? ወደ እግዚአብሔር ቃሉ ነው የምለው። እግዚአብሔር ባርኮት እንዲህ ገና ስታየው የእግዚአብሔር ቃል የሚናገረው ነገር በሙሉ ሲበለጽግለት፣ በአኗኗሩ ሲበለጽግ፣ በአስተንትኑ ሲበለጽግ ለምን ለኔ አልሆነም ብሎ መቅናት። ወንድሞች እህቶች፣ እንደተፈጠርነው እንኑር። ለኛ የታዘዘው ነገር እዛው ነው ያለው፣ የትም አይሄድም። ይመስለናል ሰኞ ለማክሰኞ ልዩነት ያለው ይመስለናል በእግዚአብሔር ዘንድ። እግዚአብሔር ግን ወንጌል ሳይፈጠር በፊት ኑሮውንና እድሜውን ወስኖ ጨርሶታል። ከዛ ውጪ ሊሆን አልችልም። ምክንያቱም የራሴ ጸጉር እንኳን የለኝም። የራሴ ጸጉር እንኳን ምንድናቸው
የተቆጠሩ ናቸው። ያን ያህል ያስብልናል እግዚአብሔር። ስለሚያስብልን እነዚህ ነገሮች ቅናት የሚባለውን እግዚአብሔር ከኛ ያጥፋው። ያው ዘፋኝነት ነው፣ እንዘምራለን። አትስከሩ ነው፣ ያው በመንፈስ እንሰክራለን። እግዚአብሔር የተመሰገነ አለ፣ መንገድ አለን። ከዛ በኋላ ግን ደስ የሚለው ነገር ምንድን ነው መሰላችሁ? እነዚህ ነገሮች የእግዚአብሔር መንግስት እንደማይወርሱ ነው የሚናገር። እስካሁን የተናገርናቸው ነገር የእግዚአብሔር መንግስት አይወርሱም። ምክንያቱም ስጋ ነው። ስጋ የእግዚአብሔር መንግስት አይወርስም። ስጋ ብዬ ስላችሁ ይሄ ስጋችን አይደለም፣ ተገንዘቡት። ይሄ ስጋችን አይደለም፣ አዳማዊ ኃጢአታችን ነው የሚያወራው። መጽሐፉ እንደሚለው የአዳማዊ ኃጢአታችን ያ ሳንፈልግ በማቴዎስ 23-27 ላይ ወይም ደግሞ ገላትያ 6:2-20 ድረስ ይላል። ሐዋርያ ጳውሎስ ምን ይላል? እኔ የምፈልገውን ነገር ማድረግ አልችልም፣ ምን አይነት ስጋ ነው ያለኝ ይላል። እናም ደግሞ መሰለኝ አንድ ሰው ቢያወጣልኝ ገላትያ ነው ማቴዎስ 23 ነው፣ ማቴዎስ 23 ነው አይደለም? ነው ማቴዎስ 7:15 እሱ ጥቅስ አይደለም ነው፣ ተውት፣ የሌላ ጥቅስ ነው ማዛብለው። ግን ዋናው የሚለው ምንድን ነው? የኔ የሆነውን ነገር የኔ ነው አይደለም፣ ግን የምፈልገውን ነገር አላደርግም ይላል ሐዋርያው ጳውሎስ። እኔ አይደለሁም ያንንም አደርገው አለ። በእኔ ውስጥ ያለው አዳማዊ ኃጢአቴ እንዳደርግ አይፈቅድልኝም ነው የሚለው። ግን ይሄንንም ክርስቶስ ይሰብረዋል። ልናደርግ አንችልም። እስከ ዕለታዊ ሞታችን ድረስ ስጋና መንፈስ ይዋጋሉ በውስጣችን። በእኔ ውስጥ ይዋጋሉ፣ በእናንተም ውስጥ ይዋጋሉ። ውጊያው ምክንያቱም ጸድቀን አልጨረስንማ። ጸድቃንን እንጂ ጸድቀን አልጨረስንም። የምንጨርሰው የጌታችንን ፊት ስናይ ነው። እግዚአብሔር የተመሰገነው። ለዛ ደግሞ እንበቃለን። ሁለተኛው ሰዓት ወሰድኩ መሰለኝ። ሁለተኛው ደግሞ ምንድነው? ፍሬ፣ የመንፈስ ፍሬ፣ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ የዋህነት፣ እምነት፣ ራስን መግዛት ነው ይላል። እነዚህ ደግሞ በጣም ደስ የሚሉን መሰላችሁ? ሰው ስለሚፈልጋቸው አሁን ፍቅርተና ፍቅር እዚህ መካከላችን አሉ። ስም ሲሰጥ ደስታ የሚባል ስም አለ፣ ሰላም የምትባል ስም አለች፣ ትዕግስት የምትባል አለች፣ ቸርነት ይኖራል፣ በጎነት ወይም ደግነት ደጉ የሚባል ስም ይኖራል፣ በእምነት የሚባል ስም አለን። ሌላው እንግዲህ ራስን መግዛት ግዛቸው እያሉ ይጠሩታል እንጂ ራስ መግዛትን አላሉትም። በራስ መግዛት ውስጥ እንኖራለን። ስሙ ይሄንን ደግሞ ይላል ምንም ሕግ አይቀሰመኝም በማድረግ ይላል። ለዚህ ነው ሰዎች የልጆቻችንን ስም የምንጠራው። አሁን ለምሳሌ ደስታ ብንል የመጽሐፍ ቅዱስ ስም አይመስለንም። ሁል ጊዜ ደስ ይበላችሁ ይላል ሐዋርያው። ክርስቶስ ደግሞ እኔ የምሰጣችሁ ደስታ ዓለም የሚሰጣችሁ አይደለም ይላል። ስለዚህ ትልቅ ነገር ነው። ፍቅር ደግሞ ቆሮንቶስ 13ን ይጠቅስና አይታበይም፣ አይመካም ይላል። ስለዚህ አንድ ሰው ፍቅር ብሎ ለልጁ ስም ሲሰጥ የሚመኘው ያንን ነገር ነው። በፍቅር ውስጥ ሰላም አለ፣ በፍቅር ውስጥ ለዋህነት አለ፣ በፍቅርነት ቸርነት አለ። ወንድሜ እየተራበ እኔ ሁለት ካለኝ አንዱን እንድሰጥ የሚያዘውን የእግዚአብሔርን ሕግ በትእዛዝ ሳይሆን በእምነት ነው የምንወስደው የምናደርገው። ምክንያቱም የዳነው ዋናው ነገር ላይ መጣን። የዳነው አመንን፣ ጸጋው ሆነልን። ስለዚህ ምን ሆንን? ድነን ቀረን። አመንን፣ ጸጋው አዳነን።
ጸጋ ስለሰራህ፣ ገንዘብን ስለሰጠ፣ ተዘቅዝቀ ስለተሰቀል፣ ወደ ጎን ስለታረክ አይደለም። እግዚአብሔር በቸርነቱ የሰጠን ነፃ ስጦታ። ልናሳድገው ልናሳርደው አንችልም። እምነታችንን ግን ልናሳድግ እንችላለን። እምነታችንን የምናሳድገው ደግሞ በእምነት የምናደርገው የፍቅር ስራዎች ናቸው። ስራችን በሙሉ በፍቅር ካልተሰራ፣ በክርስቶስ ፍቅር ካልተሰራ፣ በሕግ ከተሰራ ሞታችን ነው። ስለዚህ አንድ ቤተክርስቲያን ህብረቷን ለመያዝ ከፈለገች ማድረግ ያሉበትን የራሴን ሀሳብ ልንገራችሁ። በየቤቱ አኩርፈው በየቤቱ የራሳቸውን ምክንያት የራሳቸው ሕግ ይዟቸው የተቀመጡትን ወንድሞችና እህቶቻችን በጸሎት እናያዛቸው፣ እንጎብኛቸው፣ እንሂድ። መምጣት ያለባት ይሄ የትግርኛ ቸርች ስለሆነ ብቻ ሳይሆን ወደ መንግስቱ የሚመጡበትን መንገድ መጸለይ አለብን። ምክንያቱም እነሱ ወደ መንግስቱ ሲመጡ እኛም እንበዛለን። ህዝብን አበዛህ የሚል መዝሙር አለ። ህዝብን የሚያበዛው እግዚአብሔር ነው። የእኛ ስራ ግን ወንጌልን ሰምተው በየቤታቸው በህግ በስርዓት በምናምን ተይዘው ቁጭ ያሉ፣ በቂም በጥላቻ ተይዘው ቁጭ ያሉ፣ በማይገባቸው ነገር ተፈውዘው ዝም ብለው ቁጭ ያሉ ሰዎችን የመድረስ ኃላፊነት አለብን። የምንደርሰው በጸሎታችን፣ የምንደርሰው አብረን ችግራቸውን በመሄድ ነው። ሄደን በመጠየቅ ነው። ክችነር ሄደው የጠየቁት ዝም ብሎ አይደለም፣ አስበውትም አይደለም፣ ወይም ተወስኖ አይደለም። እግዚአብሔር አምላክ ስላሳሰባቸው ሄዱ። ለዛ ቤትና ለዛ ከተማ ያደረጉት ነገር እነሱ ላይ ገባቸው ይችላል። እግዚአብሔር ግን ምስክርነቱን ትቷል። ከቶሮንቶ ድረስ መጥተው እነዚህ ሰዎች ጠየቁ። ምንን ገለጹ? ፍቅርን። ስለዚህ ፍቅርን የምንገልጽበትን ህብረት እንዲኖረን ያስፈልጋል። በተለየ ደግሞ ሌላ እኔ ዘወንጌል ደክሜ ካያችሁን አትሽሹ። በጭራሽ መሸሽ ያልሸሸ ክርስቶስ እኮ ነው ያለ። ከሰማያት ሰማያት ወርዶ ለእኛ መስቀል ላይ የወረደው ክርስቶስ አልሸሸንም። ስለዚህ ዘወንጌል ከደከመ በጸሎታችሁ ያዙት፣ በምክራችሁ ያዙት፣ አብራችሁ ሂዱ። ምንድን ነው በስጋው የሚያስፈልገው? ይሄንን አስቡ፣ ተነጋገሩበት። ምክንያቱም ወንጌል ይሄ ነው። ወንጌል አብሮ መኖር ነው። ወንጌል ፍቅር ነው። ተነካክሰን ተጋፍተን የምናመጣው ነገር ቢኖር መጥፋት ብቻ ነው። ስለዚህ በዛን ሰዓት ሊያጠፏቸው መጡ። ምዕራፍ 5 ላይ ገላትያ ሊያጠፏቸው የመጡ ሰዎች የአይሁድ ሰዎች ናቸው፣ የሕግ ሰዎች መጥተው ተገረዙ አሏቸው። አንድ ሕግ ነው ቅድም እንዳልኩት። ግን ሐዋርያ ጳውሎስ በጥልቀት ስላወቀው ይህንን አንዱን ሕግ ካደረጉ ሌላውን 612ቱን ሕግ ደግሞ መፈጸም አለባቸው። ስለዚህ ወንጌል አይደለም ማለት ነው። ክርስቶስ በቂ የሚሆነው የራሳችንን ልብ በመስጠት እንጂ በሕግ በስርዓት በስጋ በሌላ ነገር ራሳችን ጥረን ስላመጣ ነው አይደለም። ስለተማረ አይደለም አንድ ሰው፣ ወይም ደግሞ ስላልተማረ አይደለም። እግዚአብሔር በወሰነበት ነገር ይኖራል። የዓለም ትምህርትና የእግዚአብሔር ቤት ትምህርት የተለያዩ ናቸው። ይሄ ዘላለማዊ የሆነ ተስፋ፣ እምነት፣ ፍቅር፣ አንድነት፣ ህብረትን የሚያደርጉ ናቸው እንጂ ወደኋላ የሚጎትቱን አይደሉም። ስለዚህ ወንድሞችና እህቶቼ በመጨረሻ ልላችሁ የምፈልገው ነገር ቢኖር የእናቶች ቀን ስለሆነ እናቶችን ምክንያት ላድርግ፣ ምሳሌ ላድርግ። እናቶች ነፍሰ ጡር በሆኑበት ጊዜ ብዙ እንክብካቤ ያደርጋሉ። ለራሳቸው አይደለም፣ ገና ላልተወለደው ልጅ ነው። ለምን? ልጅን ስለሚፈልጉት። ከተወለደስ በኋላ እያንዳንዷን ነገር ጡት ከማጥባት ጀምረው እስከ መጨረሻው ድረስ ሲወጣም ልጄ ሲገባም ልጄ በማለት ይሄዳሉ።
እንደዛ አይነት አምላክ እንዳለን ግን ታውቃላችሁ? አለ። የወለደን ያከበረን በዚህ ተሰብስበን ቃሉን እንድናም ከስንት ነገር መዝሙር 91 አንብቡት በቤታችሁ። መዝሙር 113 እና በተለይ መዝሙር 103 አንብቡት። እንዴት የተከበርንን፣ እንዴት እግዚአብሔር የጠበቅንን። ሁላችንም የእናቶችን ምሳሌ የሰጠሁት ለምንድን ነው? እስከ ልጃቸው መጨረሻ እስከ ሕይወታቸው መጨረሻ ድረስ ፍቅራቸው አንድ ነው። ሌባም ቢሆን ልጁ ፍቅራቸው። አንዳንዴ የክሪሚናል ሾው ሳይ እናቶች መጡና ኢምፓክት ንግግር ያደርጋሉ። ልጄ አስቸጋሪ ነው፣ ልጄ እንትን ነው ብለው አይደለም የሚሉት፣ ሳስቦ ያደረገ ነው። ምክንያት ነው የሚሰጡት፣ ልጃቸው እንዲተርፍላቸው ነው። እኛ ግን በጎልጎታ ላይ ተሰቅሎ ተፈጸመ ብሎ ያ መጋረጃ ተከፈተና ቀጥ ብለን ወዴት እንገባለን? ወደ ቅዱስ ቅዱሳን እንገባለን። ወደ ቅዱስ ቅዱሳን የምንገባ ሰዎች ምክንያት አናደርግ፣ በሕግ አንያዝ። ምክንያቱም የሕግ ሁሉ ማጠቃለያው ጌታ ኢየሱስ ክርስቶስ ባልንጀራህን እንደ ራስህ አድርገህ ውደድ። እግዚአብሔር ይሄንን ያደርግልን ዘንድ እግዚአብሔር ይርዳል። ትምህርቱን ገረፍ አድርጌ እንደ መግቢያ ነው እንጂ እንትን ያልኩት በሌላ ጊዜ ራሴም በደንብ ሳጠናው ራሴም በደንብ ስኖርበት እንደገና እናየዋለን። ጌታ ይባርካችሁ። በጌታ በኢየሱስ ክርስቶስ ስም ወንድሞቻችንና እህቶቻችንን ወደዚህ የመጥራት ኃይል ይሰጠን ዘንድ እንጸልይ። ጸሎት የእምነት ጸሎት ምን ያደርጋል ነው የሚለው? ፈውስን ያመጣል። የእምነት ጸሎት ያቆመናል። በኃይላችን የቆምን እንዳልሆነ እንረዳ።